ዛሬ ጉዟችን ወደ ሰሜናዊ አውሮፓ ነው። ወደ ስካንዲኔቪያ። ወርቃማ ጸጉር፣ ሰማያዊ አይኖች፣ ሰማይ ጠቀስ በረዶዎችና ጸጥታ በሰፈነባት ሀገር ስዊድን። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የፕሮግራማችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ስለ ስዊድን አስደናቂ ባህሎች፣ የሰዎች አኗኗርና ስለ ሴቶች ባህሪ የምናስቃኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርብላችሁ እኔ ፍሬም ታጥቅ ነኝ። መልካም ቆይታ። ስዊድን ስትነሳ የብዙዎች አእምሮ ውስጥ የሚመጡ ሁለት ዋና ዋና ነገሮች አሉ። የሴቶቿ ውበትና የማህበረሰቡ ድንቅ ነገር፣ ደግሞም እንግዳ የሆነ ባህሪ። የቆንጆ ሴቶች ሀገር በመባል የምትታወቀው ስዊድን ከውጫዊ ውበቷ ባሻገር ሴቶች ለምን በፍጥነት አያገቡም? ለምንስ አነስተኛ ንግግር ያደርጋሉ? በጸጥታ ውስጥ ያለው ሚስጥራቸውስ ምንድን ነው? በዛሬው ፕሮግራማችን ነፃነታቸውን፣ ላጎም የተሰኘውን የህይወት ፍልስፍናቸውንና የሴቶቻቸውን ድንቅ ባህሪ በጥልቀት እንዳሰሳለን። ከኛ ጋር ቆዩ። ስዊድንን የመጀመሪያ ጊዜ የሚጎበኝ ማንኛውም ሰው የሚያስተውለው የመጀመሪያው ነገር ቢኖር የሰዎቹ ውበትና የቆዳቸው ጽዳት ነው። በዓለም ዙሪያ ባሉ መጽሔቶችና የፋሽን መድረኮች የስዊድን ሴቶች የውበት ምሳሌ ሆነው ይቀርባሉ። ነገር ግን ይሄ ውበት ዝም ብሎ ከአየር ጠባይ ወይም ከጂን ብቻ የመጣ አይደለም። ከጀርባው ትልቅ የአኗኗር ፍልስፍና አለ። ስዊድናውያን ፍሪሉፍትስሊቭ የሚል ጽንሰ ሐሳብ አላቸው። ትርጉሙም የቤት ውጭ ህይወት ወይም ከቤት ውጭ ከተፈጥሮ ጋር መኖር ማለት ነው። ቅዝቃዜው ምንም ያህል ይሁን ምን የስዊድን ሴቶች ቅዳሜና እሁድን በጫካ ውስጥ በመራመድ በበረዶ በመንሸራተትና ንጹህ አየር በመተንፈስ ማሳለፍ ያደጉበት ባህል ነው። ከዚህ በተጨማሪ አለባበሳቸውና የመዋቢያ ስታይላቸው በጣም ቀላል ወይም ሲምፕል የሚባል ነው። ከልክ ያለፈ ሜካፕ ይልቅ የተፈጥሮ ቆዳቸውን መጠበቅ ይመርጣሉ። ውበታቸው የሚያበራው ከማስመሰል ሳይሆን ከተፈጥሯቸው ነው። ነገር ግን የውበታቸውን ያህል የሚደንቀው ሌላው ነገር የሰዎቹ አመለካከትና የአኗኗር ውሳኔያቸው ነው። በተለይም ከጋብቻና ከፍቅር ህይወት አንጻር በብዙ የዓለም ክፍሎች ወጣቶች በሃያዎቹ አጋማሽ ወደ ጋብቻ ሲያመሩ፣ በስዊድን ግን ሴቶች እስከ 30 እና 35 ዓመታቸው ድረስ ህጋዊ ጋብቻ ሲፈጽሙ አይታዩም። ለምን ይሆን? የመጀመሪያው ምክንያት ኢኮኖሚያዊ ነፃነት ነው። በስዊድን የሴቶችና የወንዶች እኩልነት በከፍተኛ ደረጃ የተረጋገጠ ነው። አንዲት ስዊድናዊት ሴት ህይወቷን ለመምራት፣ ቤት ለመግዛት ወይም ህልሟን ለማሳካት የባል ወይም የወንድ ደጋፊ አያስፈልጋትም። ስለዚህ ጋብቻን እንደ ህልውና ወይም እንደ ቁሳቁስ መጠለያ ሳይሆን ሙሉ በሙሉ በፍቅርና በፈቃደኝነት ላይ የተመሰረተ ምርጫ አድርጋ ነው የምታየው። ትምህርቷን ጨርሳ ስራ ይዛ ዓለምን ጎብኝታ በራሷ ስትተማመን ብቻ ነው ወደ አጋርነት የምታተኩረው። ሁለተኛውና በጣም አስደናቂው ምክንያት ደግሞ ሳምቦ የሚባለው ባህላዊና ህጋዊ ስምምነት ነው። በስዊድን ጥንዶች ከመጋባታቸው በፊት ለብዙ ዓመታት በአንድ ጣሪያ ስር አብረው ይኖራሉ። ይህ ህጋዊ እውቅና ያለው የጋራ ህይወት ነው። ልጆች ይወልዳሉ፣ ሀብት ያፈራሉ፣ አብረው ያረጃሉ። ለብዙ የስዊድን ሴቶች ህጋዊ የጋብቻ ወረቀት መፈረም የፍቅራቸው መለኪያ አይደለም። በመሆኑም ጋብቻን ሳትደክም በራሷ ጊዜና ፍላጎት ብቻ ነው የምትወስነው። የመንግስት ህግና የማህበረሰቡ አመለካከትም ባላገቡ ነገር ግን አብረው በሚኖሩ እናቶች ላይ ምንም አይነት አሉታዊ ጫና አያደርግም። ወደ ስዊድናውያን ባህሪ ስንመጣ ሌላው የሚገርመው ነገር ዝምተኝነታቸው ነው። የስዊድን ሴቶች ብዙ አያወሩም የሚለው አባባል ሙሉ በሙሉ እውነት ነው። ነገር ግን ይሄ ዝምታ የኩራት ወይም የቦዘኔነት ምልክት አይደለም። ይልቁንም ጥልቅ የሆነ የማህበራዊ ድንበር ማክበር ነው። በስዊድን ላጎም የሚባል የተወደደ ፍልስፍና አለ። ላጎም ማለት ያልበዛ ያላነሰ
ልክ በቁጥቡ ማለት ነው። ንግግራቸውም በላጎም ፍልስፍና የተቃኘ ነው። በስዊድን ባህል የሌላውን ሰው ሰላምና ነጻነት አለመረበሽ ትልቅ ዋጋ ይሰጠዋል። ከማያውቁት ሰው ጋር በባቡር ውስጥ ወይም መንገድ ላይ የቃላት ውካታ መፍጠር እንደ መደናቀፍ ወይም እንደ ባለጌነት ሊቆጠር ይችላል። የስዊድን ሴቶች የሚናገሩት ነገር ካላቸው ብቻ ይናገራሉ። ዝምታን እንደ ጭንቀት ሳይሆን እንደ ሰላምና አክብሮት ነው የሚያዩት። መጀመሪያ አካባቢ ለማያውቁት ሰው ቀዝቃዛ ቢመስሉም አንዴ ከቀረቡና አምነውህ ጓደኛ ካደረጉ ግን እጅግ ታማኝ፣ ግልጽና ረጋ ያሉ አጋሮች ይሆናሉ። ባጭሩ የስዊድን ሴት ዝምታ ውስጥ ጥንካሬዋና የባህሏ ነጸብራቅ ነው። የተወደዳችሁ ተመልካቾቻችን ስለ ስዊድንና ስለ ቆንጆዎቹ ሴቶቿ ለማግባት ስለማይቸኩሉበት ምክንያቶች እንዲሁም ስለ ድንቅ ዝምታቸውና ላጎም ስለተሰኘው ፍልስፍናቸው በጥቂቱ ተቃኝተናል። ከስዊድን ሴቶች የምንማረው ትልቅ ነገር ቢኖር ውበት ከውጭ ገጽታ ይልቅ ከተፈጥሯዊ የአኗኗር ዘይቤና ከውስጣዊ በራስ መተማመን እንደመጣ፣ ሕይወት ደግሞ በባህላዊ ጫና ሳይሆን በራስ ነጻነትና ምርጫ መመራት እንዳለበት ነው። የዛሬው ቆይታችን በዚህ ይጠቃልላል። የዝግጅቱ አዘጋጅና አቅራቢ እኔ ኤፍሬም ታጠቅ ነበርኩኝ። በሚቀጥለው ጊዜ በሌላ ፕሮግራም የምንገናኝ ይሆናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ። Thank you.